ሀዲር ጣሃ እባላለሁ። የሀረሪ ሪጅን ዳይሬክተር ነኝ። በሁለተኛ ዙር ከተሰሩ ስራዎች ዋነኛው ስራ የላንድ ማርክ የሚባለው ነው። ከሀረር አዲሱ ስቴዲየም እስከ ሀረር በር ወይም ዱክ በር የምንለው ድረስ ያለው የተሰራው ስራ ነው። እሱ ስራ ከሚያካተው መንገድ መብራት፣ ጌጠኛ መብራቶችን፣ ፋውንቴኖች፣ የድሮ አስተዳደር ግቢ ውስጥ የሚገኝ ፋውንቴኖችን አለ። ኦልሞስት 1 ኪሎ ሜትር አካባቢ የሚሆን ነው። ላንድ ማርኩ 4 ትራንስፎርመሮች ነው ያስገባ ነው አገልግሎት ለመስጠት። ቅድም እንደነገርኩ ለመንገድ መብራቱ፣ ለጌጠኛ መብራቱና ለፋውንቴኖቹ 4 ትራንስፎርመሮች ባለ 100 ኬቪ ትራንስፎርመሮችን አስገብተን አገልግሎት የሰጠ ነው። ተጨማሪም ከሁለተኛ ዙር የተሰራው ከሰላም አደባባይ እስከ አጂፕ ያለው ነው። እዛ ጋም መንገድ መብራቶች እና ለጌጠኛ መብራት ነው የተጠቀምነው። 2 ባለ 100 ኬቪ ትራንስፎርመሮችን በመትከል አገልግሎት ለመስጠት የተሞከረው። ሌላኛው ፕሮጀክታችን አባድር ፕላዛ የሚባለው ነው። አባድር ፕላዛ ላይ እንዳያችሁት ጌጠኛ መብራቶች አሉ፣ መንገድ መብራት አለ፣ 2 ፋውንቴኖች፣ ትልቅ ፋውንቴኖች አሉ። ለነዛም ለፋውንቴኖቹና ለመብራቶቹ 2 ትራንስፎርመሮች፣ 1 ባለ 100 እና 1 ባለ 200 ኬቪ ላይ 9 ትራንስፎርመሮችን በመስጠት አገልግሎት እንዲያገኝ አድርገናል። ኮሪደር ጋር በተያያዘ ወደ ኤምቪ እና ኤልቪ በድምር ወደ 6 ኪሎ ሜትር መስመር ነው የዘረጋ ነው። ኦልሞስት 4 ኪሎ ሜትር ኤልቪ እና 2 ኪሎ ሜትር ኤምቪ ማለት ነው። ኮሪደር ልማቱ እንደምናየው ሀረር ብዙ ነገር እንደለወጣት ነው የምናየው እና በፊት ይሄ አካባቢ በጣም ጨለማ የነበረ ይሄ ግሪነሪ ፋውንቴን ሆኖ የምንታየው ሀረርን አንድ ደረጃ ከፍ ያደረገ ስራ ነው እየተሰራ ያለውና ጆጎልም ቅርሱን ጠብቆ የለማበት ሁኔታ ነው ያለውና ኮሪደር ልማቱ ለሀረር ልዩ ፋይዳ ነው ያስገኘው። ይሄ ቅድም እንዳልኳችሁ ለላንድ ማርክ የሚባለው ከስቴዲየም እስከ ዱክ በር የሚባለው ውስጥ አንዱ ነው። መንገድ መብራቱ ማለት ጌጠኛ መብራቱ ግሪነሪ ውስጥ የምናየው የእግረኛ መንገድ አለ። ጌጠኛ መብራቶቹም እዚህ ጋር የምናየው ነው ማለት ነው። ይሄኛው ከስቴዲየም እስከ ዱክ በር ያልኩ ላንድ ማርክ ያልኩ ፕሮጀክት ነው። በሶስቱም ዙሮች የተሰራው የኮሪደር ስራ ሀረር ከተማ ላይ ሰፊ ኤሪያ ካለ ስራዎች ነው የተሰራው። ከመልካም አጋጣሚ ሆነው ኮሪደር ስራ ከመጀመሩ በፊት የስድስቱ ከተሞች ስራ ሀረር ላይ መሰራቱ እንደ መልካም አጋጣሚ ሆነው በሱም ትልቅ ስራዎች ሰርተናል። ሀረር ላይ አሁን ጆጎል ቶታሊ መብራት ያገኘበት ሁኔታ ነው ያለ። ኮሪደሩን ሙሉ ለሙሉ የተሰራበት ሁኔታ አለ። ዱክ በር እስከ ስቴዲየሙ ቅድም እንደነገርኳችሁ በላንድ ማርክ የተሰራው አለ። ከስቴዲየም እስከ 4ኛ አለ። ከሻሽ ቢራ አለ። ከሰላም አደባባይ እስከ አጂፕ አለ። ቲቲአይ አዲሱ መንገድ እስከ 4ኛ የተሰሩ ስራዎች አሉ። እነዚህ ስራዎች አካቶ ደግሞ 6 ኪሎ ሜትር አካባቢ መስመር ተዘርግቷል። ኦልሞስት ወደ 10 አካባቢ ትራንስፎርመሮችን ለማስቀመጥ ችለናል። ጆጎል በዩኔስኮ የተመዘገበ ቅርስ ቦታ ነው። ያን ቅርስ ጠብቆ ነው ኮሪደር ልማቱም ሲሰራ የነበረው። ቅርሱን ጠብቆ ባለበት ሁኔታ መብራቱ እንደምታየው ሀረር አንዱ ከቅርሶቹ ባለፈ የጅብ ማብላት ትርኢት እንዳለ እናውቃለን። ስለዚህ ቱሪስቶች በማታም እንቅስቃሴዎች ይኖራል። እነዛም እንቅስቃሴ መብራት ኃይል ነው የሚያስፈልገውና ጆጎል እንደምታየው ሙሉ ለሙሉ በርቷል ማለት የምንችልበት ሁኔታ ላይ ነው። በፊት ለቱሪስቶች መዳረሻ ስለሆነ ማታ ላይ አሁን በነፃነት መንቀሳቀስ ይችላል። ሁሉም ቦታ መብራት አለ። ቱሪስቶች አሁን ቁጥራቸው በጣም እየጨመረ ያለበት ሂደት ላይ ነው ያለው። ጆጎል መልሶ ማልማት ከተሰራ በኋላ ለልባቸው ጆጎል ውስጥ ሁሉም ቦታ ላይ መብራቱ ከበቂ በላይ የተሰራበት ሁኔታ ስለሆነ ያለው ቱሪስቱ ፍሰት ራሱ የመብራት መኖር አንድ አስተዋጽኦ እንዳለው እዚህ ጋር ማየት እንችላለን ማለት ነው። ሀረር ላይ በ3 ፌስ ለተሰሩ ስራዎች ኦልሞስት ወደ 1 ሜጋዋት የሚሆን ኢነርጂ ማቅረብ ችለናል። በዚህም የ1 ሜጋዋት ኢነርጂ ሽያጫችንም ገቢያችንም በ1 ሜጋዋት ከፍ እንዲል አድርጎልናልና ኮሪደር ስራው ብርሃኑ ለማህበረሰቡ አገልግሎት እንደሚሰጠውና ለተቋማችንም ገቢ የሚያስገኝ ስለሆነ ኮሪደር ልማት መምጣቱ ተቋምም ተጠቃሚ ነን፣ እንደ ክልልም የሀረርን ስም በሚመጥን ደረጃ የተሰራ ስራ ስለሆነ በሁለቱም በኩል ተጠቃሚ እንዳደረገን ነው የሚሰማው። ኮሪደር ልማቱ ከክልሉ መንግስት ጋር ተቀራርበን በመናበብ ነው የምንሰራው። 2019 በጀት ዓመት የተለያዩ ፕሮጀክቶች እንዳላቸው እናውቃለን። 2019 በጀት ዓመት የመጀመሪያው ዙር ከቦቴ ምስራቅ እዝ የሚሰራው ስራ ነው። እሱ ስራ ኦልሬዲ ተጀምሯል። እኛም የበኩላችንን ስራዎች እየሰራን ነው የምንገኘው። ቀጣይ ሌሎች ከማዘጋጃ ቤት እስከ ፈላና በር የሚሰራ ስራ አለ። ከገንደ ፌሮ ሚያይ የተለያዩ ሳይቶች የተዘጋጁ ሳይቶች አሉ። እነሱ ስራዎች በጊዜና የክልሉ መንግስት በሚፈልግበት ፍጥነት ለመስራት እኛ በበኩላችን ዝግጁነታችንን ጨርሰን ነው የምንገኘው ማለት ነው። ኮሪደር ልማት የመብራት ስራዎች ተሰርተዋል። ህብረተሰቡ ደግሞ ይሄን መጠበቅና ማስቀጠል መቻል በጆጎል መልሶ ልማት ስራ ተሰርተዋል። ስለዚህ እነዚህ ልማቱ የተሰራው ለህብረተሰቡ አገልግሎት እስከሆነ እና ይሄን የተሰራው ስራ ትውልድ እንዲተላለፍ አሁኑ ትውልድ ይሄን የመጠበቅ የመንከባከብ ስራ መስራት አለበት የሚል መልእክት ነው ያለው።